በህይወታችሁ ሁሉ ነገር ያከተመለት የመሰላችሁ ጊዜ አለ? እድሜ ሄዷል፣ ተስፋ የለኝም ብላችሁ በቤታችሁ ተስፋ ቆርጣችሁ ተቀምጣችሁ ታውቃላችሁ? ለመሆኑ ስንት ዓመት ሲሞላችሁ ነው አልፎብኛል ብላችሁ ተስፋ የቆርጣችሁት? በሀያዎቹ፣ በሰላሳዎቹ ወይስ በአርባዎቹ? ዛሬ አንድ አስገራሚ ሰው ላስተዋውቃችሁ። ይህ ሰው በ6 ዓመቱ አባቱን አጣ። በ16 ዓመቱ ትምህርት አቋረጠ። በ17 ዓመቱ ከ4 በላይ ስራዎችን ተቀጥሮ ተባረረ። በ18 ዓመቱ ትዳር መሰረተ። ነገር ግን በ22 ዓመቱ ሚስቱ ጥላው ጠፋች። በመጨረሻም የከፈተው ትንሽ ሬስቶራንት በከተማው አዲስ መንገድ በመሰራቱ ምክንያት ደንበኛ አጥቶ ተዘጋ። በ62 ዓመቱ ምንም ገንዘብ ሳይኖረው በጡረታ አበል ብቻ እየኖረ የዶሮ አሰራሩን ለሬስቶራንቶች ለማስተዋወቅ አሜሪካን አቆራረጠ። በየቤቱና በየሬስቶራንቱ እየዞረ ይህንን የዶሮ አሰራር ተጠቀሙና ከሚሸጠው ላይ ኮሚሽን ስጡኝ በማለት ለመነ። ተስፋ አስቆራጩ ነገር 1009 ጊዜ አይሆንም፣ አንፈልግም የሚል ምላሽ ተሰጠው። በ1010ኛው ሙከራ ግን አንድ ሰው እሺ አለው። የኬኤፍሲ ግዙፍ ጉዞም ከዚህ ጀመረ። ይህ ሰው ማን እንደሆነ ታውቃላችሁ? ዓለም የሚያውቀው የኬኤፍሲ ወይንም ኬንታኪ ፍራይድ ቺክን የኬንታኪ የተጠበሰ ዶሮ መሸጫ ድርጅት ባለቤትና መስራች ኮሎኔል ሳንደርስ ነው። ኬንታኪ በአሜሪካ የሚገኝ የክፍለ ሀገር ስም ሲሆን ድርጅቱ የተመሰረተበትን ቦታ ያመለክታል። ኮሎኔል ሳንደርስ በአሜሪካ ጦር ሰራዊት ውስጥ የኮሎኔል ማዕረግ ኖሮት አያውቅም። በወቅቱ የኬንታኪ ክፍለ ሀገር ገዥ የነበሩት ሩቢ ላፉን የተባሉ ሰው ለሳንደርስ ኬንታኪ ኮሎኔል የሚል ማዕረግ ሰጡት። ይህ ማዕረግ የሚሰጠው በጦርነት ላሳየው ጀግንነት ሳይሆን ለማህበረሰቡ ወይም ለክፍለ ሀገሩ ላበረከተው በጎ አስተዋጽኦ የተሰጠ የክብር ስም ነው። ሳንደርስ የዶሮ ጥብስ ሪሲፒውን ይዞ 1009 ጊዜ አይሆንም የሚል መልስ ተሰጥቶታል። በ65 ዓመቱ ኪስ ውስጥ የነበረው $105 ብቻ ነበር። ነገር ግን ተስፋ አልቆረጠም። በ1964 ድርጅቱ በጣም እያደገ ሲመጣ $2 ሚሊዮን በአሁኑ ስሌት $20.8 ሚሊዮን ገደማ ለጆን ዋይ ብራውን ጁኒየር ለተባለ ነጋዴ ቡድን ሸጡት። በ1890 በአሜሪካ ኢንዲያና ከተማ ውስጥ የተወለዱት ሳንደርስ በ1980 ዓመተ ምህረት በ90 ዓመታቸው ከዚህ ዓለም በሞት ተለዩ። ዛሬ በዓለም ላይ ከ20 ሺህ በላይ የኬኤፍሲ ወይም የተጠበሰ ዶሮ መሸጫ ድርጅት ቅርንጫፎች አሉ። ዛሬ በየትኛውም ዕድሜ ክልል ላይ ሁን፣ የትኛውም የድህነት ወይም የውድቀት ደረጃ ላይ ሁኑ፣ ሁለተኛ ዕድል በእጃችሁ ላይ ነው። ሳንደርስ በ65 ዓመቱ ዓለምን መለወጥ ከቻለ እናንተ ደግሞ ዛሬ መጀመር ትችላላችሁ። ታዲያ የእሱ ታሪክ ምን ያስተምረናል? በሕይወት ውስጥ ለሁለተኛ ዕድል መቼም ቢሆን እንደማይረፍድ አሳምሮ ይነግረናል። ሁላችንም ሁለተኛ ዕድል ያስፈልገናል። ይህ ፍጹም ዓለም አይደለም። እኛም ፍጹም ሰዎች አይደለንም። አሁን ምናልባት 999 ጊዜ ወድቄ በ1000ኛው ሁለተኛ ዕድል ላይ እሆን ይሆናል። ይህንንም ለመቀበል አላፍርም። ምክንያቱም ብዙ ጊዜ በወድቅም ብዙ ሞክሬያለሁ ማለት ነው። ነገሮችን ለመጀመሪያ ጊዜ በትክክል የማግኘት እድላችን ጥቂት ነው። በአንድ ሰው ሕይወት ውስጥ ያሉ ሁሉም ማለት ይቻላል ዋና ዋና ስኬቶች የሚጀምሩት ደጋግሞ ለመሞከር በመወሰን ነው። ከእያንዳንዱ ያልተሳካ ሙከራ በኋላ ተነስቶ ሌላ ሙከራ ለማድረግ በአጋጣሚና በእንቅፋት መካከል ያለው ብቸኛው ልዩነት አመለካከት ነው። በሕይወት ውስጥ ሁለተኛ ዕድል ማግኘት ማለት ካለፉት ውድቀታችሁ በላይ ለማደግ ዕድል መስጠትና ለወደፊት ዕድሎች ያላችሁን አመለካከት በአዎንታዊ መልኩ ማስተዋል ማለት ነው። ዛሬ በሕይወታችሁ ሁለተኛ ዕድል የምታገኙባቸውን 10 ቁልፍ መንገዶች አሳያችኋለሁ። በተለይም 10ኛው ወሳኝ ነጥብ ስለሆነና እንዲሁም መጨረሻ ላይ ጠቃሚ ነጥቦች ስለሚቀርብ እስከ መጨረሻው አብራችሁ ቆዩ። ሁለተኛ ዕድል ለማግኘት ከሚጠቅሙ 10 መንገዶች አንደኛው ውድቀትን እንደ ትምህርት ተቀበሉት። ሁለተኛ ዕድል የሚጀምረው የራሳችንን ስህተት አምነን ተቀብለን ተምረንበት ወደፊት ለመቀጠል በመወሰን ነው። ሌሎችን ወይም መንግስትን መውቀስ መፍትሄ አይሆንም። ሳንደርስ በተደጋጋሚ እወድቃለሁ ብሎ ተስፋ አልቆረጠም።
መንግስት በቂ ጡረታ አልከፈለኝም ብሎ አላማረም። ምን መስራት እችላለሁ ብሎ ራሱን ጠየቀ እንጂ ውድቀት መጨረሻ አይደለም። ሳንደርስ 1009 ጊዜ ውድቅ ሲደረግ የተማረው የተሻለ አቀራረብ ነው። ውድቀት ማለት አቁም ማለት ሳይሆን መንገድህን አስተካክል ማለት ነው። ከስህተት መማር ትልቁ የብልህነት ምልክት ነው። ስህተት መስራት ሰው መሆንህን ያሳያል። ከስህተት አለመማር ግን እድገትህን ያቆመዋል። ስህተቱ እንዲከሰት ያደረገው ምክንያትን ፈልግ። በችኮላ ነው? በእውቀት ማነስ ወይስ በግድየለሽነት? ከዚህ ሁኔታ ምን አዲስ ነገር አወቁ ብለህ ራስን ጠይቅ። እያንዳንዱ ስህተት በውስጡ አንድ ትልቅ ትምህርት ይዟል። ስህተትን እንደ ውድቀት ሳይሆን እንደ ግብረ መልስ ወይም ፊድባክ ይው። ስህተት መስራት ማለት ይህን መንገድ አይሰራም የሚል መልእክት ማግኘት ማለት ነው። መሞከርህን አታቁም። ስህተት እንዳትሰራ በመፍራት ምንም ነገር ካላደረግ ትልቁ ስህተት እየሰራ ነው። ሁለተኛ፣ ዕድሜን እንደ ምክንያት አታቅርብ። እናም ተስፋ አትቁረጥ። እኔ አልፎብኛል የሚለው አስተሳሰብ አቁም። ሳንደርስ ስኬታማ የሆኑ በ65 ዓመቱ ነው። ሁለተኛ እድል በሩን የሚከፍተው ዕድሜያችሁን ቆጥራችሁ ስትቀመጡ ሳይሆን ዛሬን እንደ አዲስ ስትጀምሩና ስትሞክሩ ነው። በህልማችሁ ላይ ተስፋ አትቁረጡ። አስቸጋሪ ጊዜያት ይመጣሉ፣ ነገር ግን የመጡት ሊያልፉ እንጂ ሊቀመጡ አይደለም። ታላቅነት የተወሰነ ልዩ ሰዎች ብቻ የሚቀምሱት ረቂቅ የማይጨበጥ አይደለም። እሱ በእያንዳንዱ ሰው ውስጥ ያለ ነገር ነው። በራስህ ማመን በጣም አስፈላጊ ነው። አንተ ያ የተመረጥከው ሰው እንደሆንክ እመንና ሰበብ መደርደርህን አቁመህ አሁኑኑ ልብህ የወደደውን ነገር ጀምር። ሶስተኛ፣ ካለፈው ስህተት ተላቀቁ። ያለፈውን ስህተት ደጋግሞ ማሰብ ዛሬን ይገድላል። የሆነው ሆኗል። ራሳችሁን ይቅር በሉና ፊታችሁን ወደፊት አዙሩ። እንደገና ተነሱ። ያለፈው ትምህርታችሁ ነው። የአሁኑ ስጦታችሁ ነው። የወደፊቱ ደግሞ ተነሳሽነታችሁ ነው። ተስፋ አድርጉና እንደሚሳካ አምናችሁ ተነሱ። ያለፈውን መቀየር አትችሉም፣ የወደፊቱን ግን መወሰን ትችላላችሁ። ዛሬውኑ ስለ ትላንት መቆጨታችሁን አቁሙና ወደፊታችሁን ፍጠሩ። ያለፈው ስህተት እንደ መልህቅ ወደ ኋላ ሊጎትትህ ይችላል። ነገር ግን ከዚያ ተላቆ ወደፊት መራመድ መቻል የጥንካሬ መገለጫ ነው። ካለፈው ስህተት ተምረህ አዲስ መንገድ ገንባ። ሰው መሆንህን እመን። ማንም ሰው ፍጹም አይደለም። ስሜትህን ለይ። ጥፋተኝነት ወይም ጋልቲ እንታረም ይረዳሃል። እፍረት ወይም ሼም ግን ማንነትህን ይሰብራል። መጥፎ ነገር አድርጌያለሁ እና እኔ መጥፎ ሰው ነኝ የሚሉትን ሀሳቦች ለያቸው። ጊዜን መመለስ አትችልም። በትላንትና ስህተት ላይ መጨነቅ የዛሬውን ጉልበት ያባክናል። ስህተትን እንደ ውርደት ሳይሆን እንደ አንድ የህይወት ምዕራፍ ብቻ ይው። መጽሐፉ ገና አልተጠናቀቅም። አዲሱን ምዕራፍ የምትጽፈው አንተ ነህ። የሚስተካከል ነገር ካለ አስተካክል። በሌላ ሰው ላይ ጉዳት አድረሰ ከሆነ ይቅርታ ጠይቅ። ይህ በውስጥህ ያለውን ሸክም ያቀልልሃል። ሁልጊዜ ስህተትህን የሚያነሱብህንና ወደኋላ የሚጎትቱን ሰዎች ራቃቸው። አንተን በአዲስ ማንነትህ የሚቀበሉንና የሚያበረታቱን ሰዎች ጋር ተቀላቀል። ትኩረትህን ስራ ላይ አድርግ። ውጤትህ ይናገር። ሰዎች ስለ ትላንቱ ስህተትህ እንዲረሱ የሚያደርገው የዛሬው ስኬትና መልካምነትህ ነው። አስታውስ፣ ታሪክህ የሚለካው በጀመርክበት ስህተት ሳይሆን በጨረስክበት ስኬት ነው። አራተኛ፣ ትናንሽ እርምጃዎችን ጀምሩ። አሁንም ስለ ግባችሁ እያወራችሁ ብቻ ከሆነና ነገር ግን እስካሁን ምንም ያደረጋችሁት ነገር ከሌለ የመጀመሪያውን እርምጃ አሁኑኑ ውሰዱ። ሁለተኛ ዕድል በአንድ ጀንበር አይመጣም። በአንድ ጀንበር ቪላ ቤት መስራት አይቻልም። ዛሬ አንዲት ገጽ መጽሐፍ ማንበብ፣ ዛሬ 1 ብር መቆጠብ ወይም ዛሬ ለአንድ ሰው ስራ እንዲሰጣችሁ መጠየቅ ነው። ትናንሽ ድሎች ትልቅ በራስ መተማመንን ይፈጥራሉ። ሳንደርስ መጀመሪያ ያደረገው የዶሮ አሰራሩን ለሬስቶራንቶች ማቅረብ ነው። ዛሬ የምትወስዷት አንዲት ትንሽ እርምጃ የነገ ትልቅ ለውጥ መጀመሪያ ናት። ትናንሽ እርምጃዎች ጨርሶ ካለመራመድ ይሻላሉ። ህይወት ጉዞ ናት። የምንወስዳት እያንዳንዱ እርምጃ ወደ መድረሻችን ያቀርበናል። ትናንሽ ድሎችን አክብሩ። ትልቁ ስኬት የሚመጣው በትናንሽ እርምጃዎች ነው። ዛሬ ያቀድከውን ትንሿን ነገር ስታሳካ ለካ እችላለሁ ብለህ ራስህን አበረታታ። አምስተኛ፣ አዳዲስ ክህሎቶችን ተማሩ። አሮጌው መንገድ ካልሰራላችሁ
አዲስ መንገድ መፈለግ አለባችሁ። ችሎታና ክህሎትን ማዳበር ወይም ስኪል ዲቨሎፕመንት ቀጣይነት ያለው ሂደት ነው። ፍላጎትህን ወቅ። በምን ዘርፍ ነው ጎበዝ መሆን የምትፈልገው? ቴክኖሎጂ፣ ንግድ፣ ስነ ጥበብ ወይስ አመራር? ክፍተቶችህን ላይ አሁን ካለበት ተነስተህ መድረስ የምትፈልገው ቦታ ላይ ለመድረስ ምን አይነት ተጨማሪ እውቀት እንደሚያስፈልግህ ዘርዝር። ግብህ ግልጽ፣ ሊሳካ የሚችልና ጊዜ የተገደበለት መሆን አለበት። ለምሳሌ እንግሊዘኛ መማር ፈልጋለሁ ከማለት ይልቅ በቀን ለ30 ደቂቃ አዳዲስ ቃላትን አጠናለሁ ብለህ እቅድ አውጣ። በቀን ቢያንስ 10 ገጽ ማንበብን ልምድ አድርግ። ቴክኖሎጂን፣ አዲስ ስራን ወይም አዲስ ቋንቋ ለመማር ራሳችሁን ክፍት አድርጉ። በቲክቶክ፣ ዩቲዩብና በመሳሰሉት ሶሻል ሚዲያ የሚጠቅማችሁን መርጣችሁ ተመልከቱ። ሁሉንም እያግበሰበሳችሁ በማየት አይናችሁንና ጊዜያችሁን አትግደሉ። ከእናንተ ዓላማ ጋር የሚስማማውን ፖድካስቶችን ተመልከቱ። ሰሚናሮችን ተካፈሉ። በዚህ ዘመን በቀላሉ የኦንላይን ትምህርታችሁን መከታተል ትችላላችሁ። ቴክኖሎጂ ተጠቅማችሁ አዳዲስ ክህሎቶችን ተማሩ። አስታውሱ፣ ችሎታ የሚገነባው በላብ እንጂ በምኞት አይደለም። ዛሬ የምታፈሱት ጥረት የነገው ማንነታችሁ መሰረት ነው። 6ኛ፣ አካባቢያችሁንና ጓደኛችሁን ምረጡ። አይሆንልህም፣ አትችልም የሚሉ ሰዎችን ራቁ። መፍትሄ ከሌላቸው ሰዎችና ዋጋችሁን ከማያውቁ ሰዎች ራቁ። ነፍሳችሁን ከሚመርዙና ከሚያንቋሽሹ ሰዎች በራቃችሁ ቁጥር ስኬታማና ደስተኛ ትሆናላችሁ። 2ኛ፣ ዕድል እንዲሳካላችሁ የሚያበረታቱና አቅም የሚሆናችሁና እንዲሁም ዓላማችሁን የሚደግፉ ሰዎችን አቅርቡ። ራሳችሁን ከሌሎች ጋር አታወዳድሩ። የእያንዳንዱ ሰው የህይወት ጉዞ የተለያየ ነው። የአንተ ውድድር ከትናንትናው ማንነት ጋር ብቻ ይሁን። ጓደኞችህን እና የምትውልበትን ማህበረሰብ መምረጥ ህይወትህን ሊሰራው ወይም ሊያበላሸው የሚችል ትልቅ ውሳኔ ነው። ከመጥፎ ጓደኛ ይልቅ ብቸኝነት ይሻላል የሚባለው ለዚህ ነው። ከአንተ ጋር ተመሳሳይ የህይወት ዓላማ፣ የሞራል እሴትና እምነት ያላቸውን ሰዎች ምረጥ። አንድ ሰው ጎበዝ ወይም ሀብታም ስለሆነ ብቻ ጓደኛ አታድርገው። ይልቁንም ታማኝነቱን፣ ቅንነቱንና ለሰዎች ያለውን አክብሮት አስተውል። ከአንተ የተሻለ እውቀት ወይም በጎ ባህሪ ያላቸው ሰዎች ጋር ማዋል አንተንም እንድታድግ ያደርጋል። ከ5 ስኬታማ ሰዎች ጋር ከዋልክ 6ኛው አንተ ትሆናለህ የሚለውን አስታውስ። ከእነሱ ጋር ተገናኝተህ ስትለያይ ምን ይሰማል? ብርታትና ደስታ የሚሰማ ከሆነ ጥሩ ጓደኞች ናቸው። ሁልጊዜ የሚጨነቁ የሚያሙና ጉልበትን የሚያባክኑ ከሆኑ ግን ራቅ በል። እውነተኛ ጓደኛ በደስታ ጊዜ ብቻ ሳይሆን በፈተና ወቅትም አብሮህ የሚቆም ነው። ጥሩ ጓደኛ ለማግኘት በመጀመሪያ አንተ ለሌሎች ጥሩ ጓደኛ መሆን አለብህ። ታማኝ አድማጭ እና ደጋፊ ስትሆን እንደ አንተ ያሉ ሰዎች በራሳቸው ጊዜ ወደ አንተ ይመጣሉ። አስታውስ፣ ጓደኞችህ አንተ ወደፊት የምትሆነውን ሰው ይወስናሉ። ስለዚህ መራጭ መሆንህ ስህተት አይደለም። የህይወትህ ጥራት የሚወሰነው በጓደኞችህ ጥራት ነው። 7ኛ፣ በትዕግስት መጽናትን ልመዱ። ትዕግስትና ጽናት የአንድ ሳንቲም 2 ገጽታዎች ናቸው። ትዕግስት ነገሮች እስኪቀየሩ በሰላም መጠበቅ ሲሆን፣ ጽናት ደግሞ ፈታኝ ሁኔታዎች ባሉበት ውስጥ ተስፋ ሳትቆርጡ መጓዝ ነው። ማንኛውም ትልቅ ነገር ጊዜ ይወስዳል። ዘር ተዘርቶ ወዲያውኑ እንደማይታጨደው ሁሉ የአንተም ጥረት ፍሬ ለማፍራት ጊዜ ይፈልጋል። መቆጣጠር የምትችላቸውን ነገሮች ለይ፣ መቆጣጠር የማትችላቸውን ደግሞ ለፈጣሪ መስጠት ወይም መተውን ተለማመድ። ለምን የሚለውን ዓላማህን አስታውስ። ጽናት የሚመጣው ከጠንካራ ምክንያት ነው። ይህንን ነገር ለምን እያደረግኩት ነው የሚለውን ጥያቄ በውስጥህ ግልጽ ከሆነ በመንገድ ላይ የሚገጥምን መሰናክሎች አያቆሙም። የወደፊቱ ርቀት እንዳያስፈራህ ወይም ያለፈው ስህተት እንዳይቆጭህ ትኩረትህን ዛሬ በምትሰራው ስራ ላይ ብቻ አድርግ። የዛሬን ድል ዛሬ ትወጣው እንደሚባለው ሸክምህን በቀናት ከፋፍለው። የአንድ
ዓመት ጉዞን በአንድ ቀን ለመጨረስ አትሞክር። ጽናት ማለት መሮጥ ብቻ አይደለም፣ እየደከመህም ቢሆን ቀስ ብለህ መራመድ ነው። ዛሬ ስላልቆምክ ብቻ ራስህን አመስግን። ባጭሩ ትዕግስት ማለት ዝም ብሎ መጠበቅ ሳይሆን እየጠበቁ ሳለ ጥሩ አመለካከት መያዝ ነው። ጽናት ደግሞ ያ ጥሩ አመለካከት ሳይቀየር ግቡ ላይ መድረስ ነው። ሁለተኛ ዕድል ብዙ ጊዜ ፈተናዎች ሊኖሩት ይችላሉ። መጽናት ግን ግድ ነው። ብትወድቁም ተስፋ ሳትቆርጡ እንደገና ተነሱና እንደሚሳካላችሁ አምናችሁ ቀጥሉ። 8ኛ ፍርሃትን ፊት ለፊት ተጋፈጡ። ብዙ ጊዜ ሁለተኛ ዕድልን እንዳንጠቀም የሚያደርገን የውድቀት ፍርሃትና ነገሮች ባይሰኩስ የሚል ስጋት፣ ሰዎች ምን ይሉኛል የሚል ፍርሃት ነው። ሰው የእናንተን ሕይወት አይኖርላችሁም። ተሳካላችሁም ወደቃችሁም ሰው የሚለው ነገር አያጣም። የሰውን ወሬ ሳይሆን የራሳችሁን ራዕይ ስሙ። በማንኛውም ሁኔታ ውስጥ በጎ ነገርን ለማየት አይምሯችሁን አሰልጥኑ። ፍርሃትን መጋፈጥ ማለት ፍርሃት እንዳይሰማህ ማድረግ ሳይሆን እየፈራህም ቢሆን ወደፊት መራመድ ማለት ነው። ፍርሃትን ለማሸነፍ በልበ ሙሉነት ለመንቀሳቀስ ግልጹን። ብዙ ጊዜ የምንፈራው ነገር በጭንቅላታችን ውስጥ ግዙፍ ይመስላል። ምን እየፈራው ነው ብለህ ራስን ጠይቅ። ውድቀትን ነው? የሰዎችን ትችት? ወይስ አዲስ ነገርን መጀመርን? የምትፈራው ነገር ቢከሰት እንኳን ምን ሊሆን እንደሚችል አስብ። አብዛኛውን ጊዜ ከሁሉ የከፋው ውጤት እንኳን አንተን የሚያጠፋ ሳይሆን ልምድ የሚሆን ነው። ያ አስከፊ ነገር ቢከሰት እንዴት እንደምትወጣው አስቀድመ ስታቅድ ፍርሃቱ ኃይሉን ያጣል። ፍርሃት ብዙ ጊዜ የሚያመለክተው ሊያድግ የሚችል ትልቅ ዕድል ያለበትን ቦታ ነው። ይህ ነገር ካስፈራኝ ለእኔ ትልቅ ትርጉም አለው ማለት ነው ብለህ አስብ። ፍርሃትህን እንደ እንቅፋት ሳይሆን ለውጥ እንደሚያስፈልግህ እንደሚያሳይ አመልካች ምልክት ነው ብለህ ተመልከተው። ፍርሃትን በአንድ ቀን ለማጥፋት አትሞክር። ለምሳሌ በብዙ ሰው ፊት መናገር የምትፈራ ከሆነ መጀመሪያ በሁለት ጓደኞች ፊት ሞክር። በወድቅስ ከሚለው ይልቅ ባሳካውስ ምን ይሰማኛል በሚለው ሐሳብ አይምሮህን ሙላው። አስታውስ፣ ጀግንነት ማለት ፍርሃት አልባ መሆን ሳይሆን ፍርሃት እያለህም ትክክለኛውን ነገር ማድረግ መቻል ነው። 9ኛ እቅዳችሁን አስተካክሉ። አንድ መንገድ ካልሰራላችሁ ሌላ መንገድ ሞክሩ። ግባችሁን አትቀይሩ፣ መንገዱን ግን እንዳስፈላጊነቱ ቀይሩት። እቅድህ አልተሳካም ማለት ግቡ ስህተት ነው ማለት አይደለም። ምናልባት የተጠቀምክበት መንገድ አልሰራ ይሆናል። የትኛው ክፍል ነው ያልሰራው? ያጋጠመ እንቅፋት ከቁጥጥር ውጭ ነው ወይስ በዝግጅት ማለት? ብዙ ጊዜ ወስዶ ትንሽ ውጤት የሚሰጥህን ነገር ትተህ በትንሽ ጥረት ትልቅ ለውጥ የሚያመጣልህ ላይ አተኩር። ጥብቃቱን ስትራቴጂ ማለት እንደ ውሃ መሆን ነው። መንገዱ ከተዘጋ አቅጣጫህን ቀይረህ መፍሰስ እንጂ ግቡን ትተህ መድረቅ የለብህም። እቅድን ማስተካከል ማለት ግቡን ሳትቀይር ግቡ ጋር የሚያደርስን መኪና ወይም መንገድ መቀየር ማለት ነው። 10ኛ በአምላክና በራሳችሁ እመኑ። ከውስጣችሁ የሚመነጭ እምነት ከሌለ ማንም ሊረዳችሁ አይችልም። እችላለሁ ብላችሁ በሙሉ ልብ ተነሱ። ሁልጊዜ ውስጣዊ ስሜታችሁን ወይም ደመነፍሳችሁን እመኑ። ከነፍሳችሁ የሚመጡ መልእክቶች አብዛኛውን ጊዜ እውነትና ጠቃሚ ናቸው። በራሳችሁ ላይ ያላችሁን እምነት ለማሳደግና ወይም ሰልፍ ኮንፊደንሳችሁን ለማዳበር ደካማ ጎናችሁን ሳይሆን ጥንካሬያችሁን እዩ። ሁላችንም ፍጹም አይደለንም። ነገር ግን አንተ ብቻ ያለህ ልዩ ተሰጥኦና ችሎታ አለ። ያንን ፈልገህ አውጣ። በሕይወትህ ያሉትን ትናንሽ በረከቶች፣ ጤናን፣ እስትንፋስን፣ ቤተሰብን ማስተዋል ስትጀምር ፈጣሪ ካንተ ጋር እንደሆነ ታምናለህ። አንዳንድ ጊዜ አስቸጋሪ ነገሮች የሚገጥሙን እንድንጠነክር ወይም ወደ ተሻለ መንገድ እንድንመራ ነው። ፈጣሪ አንተን ሲፈጠር ዝም ብሎ ሳይሆን ለትልቅ ዓላማ ነው። ስለዚህ በራስህ ስትተማመን ያንን የፈጣሪ ስጦታ እየተጠቀምክበት መሆኑን አትዘንጋ። እንግዲህ የኮሎኔል ሳንደርስ ታሪክ የሚነግረን አንድ ትልቅ እውነት አለ። ለመጀመር በጭራሽ አይረፍድም።
ዛሬ የትኛውም የዕድሜ ክልል ላይ ሆኑ፣ የትኛውም የድህነት ወይም የውድቀት ደረጃ ላይ ሆኑ፣ ሁለተኛ ዕድል በእጃችሁ ላይ ነው። ሳንደርስ በ65 ዓመቱ ዓለምን መለወጥ ከቻለ እናንተ ደግሞ ዛሬ መጀመር ትችላላችሁ። አሁን አንድ ነገር እንድታደርጉ እፈልጋለሁ። ዛሬውኑ ሁለተኛ ዕድል ማግኘት የምትፈልጉበትን ዘርፍ በኮሜንት ላይ ጻፉልኝ። ለምሳሌ በትምህርት፣ በንግድ ወይም በጤና በሉኝ። ይህ ቪዲዮ ለሌሎች ተስፋ ለቆረጡ ወንድም እህቶቻችን እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ አነቃቂ ታሪኮች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጉ። አሁን ቅድም በተናገርኩት መሰረት የመጨረሻው ጥቅሶች መልእክት ሰዓት ላይ ደርሰናል። እንደሚከተለው ይቀርባሉ። ውድቀት ማለት የመጨረሻው ምዕራፍ ሳይሆን ለሁለተኛ ዕድል የሚከፈት አዲስ በር ነው። ተስፋ መቁረጥ የሌሊት ጨለማ ነው። ሁለተኛ ዕድል ግን የንጋት ፀሐይ ሆኖ ይመጣል። ትልቁ ድል ፈጽሞ አለመውደቅ ሳይሆን በወደቁ ቁጥር ዳግም መነሳት ነው። ትናንት በሽንፈት ብትሰበርም ዛሬ ግን በአዲስ ተስፋ አሸናፊ ለመሆን የታደልከው ቀን ነው። ሁለተኛ ዕድል ማለት ዕጣ ፈንታህን በራስህ እጅ እንድትጽፍ የተሰጠህ ብዕር ነው። ከተስፋ መቁረጥ በላይ የሆነ ኃይል አለ። እርሱም ተስፋን ሰንቆ ዳግም መጀመር ነው። አሸናፊነት ከሽንፈት በኋላ የሚመጣ የጽናት ውጤት እንጂ የመጀመሪያ ዕድል ስጦታ አይደለም። የወደቀውን ማንነትን አንሳ፣ ትቢያውን አራግፈህ ለድል አክሊል ራስህን አዘጋጅ። ተስፋ መቁረጥ ለደካሞች ነው፣ ለጀግና ግን ውድቀት ወደ ስኬት የሚያደርስ ድልድይ ነው። ሁለተኛ ዕድልህን ተጠቀምበት፣ ምክንያቱም ታሪክ የሚመዘግበው አወዳደቅህን ሳይሆን አነሳስህን ነው። ያስታውሱ፣ ሕይወት ሁልጊዜ ሌላ ዕድል ትሰጠናለች፣ ስሙም ነገ ይባላል። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ። አመሰግናለሁ።